ጉድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለማልካም ሁሉ ሰላም አለን አልহামዱሊላህ። ሼር አድርጉ ማለት ነው። ዛሬ አብርሽ አኮራሃን ለምን ካላችሁ ሄርሜላ ትናንትና ታፍናለሽ ብዬ ስፖስት እናንተ አልገባችሁም። እኔ ለማለት የፈለኩት አብርሽ ታፈነ ነው። ለምን ካላችሁ በግዴታ ሊወስዱት እየተጣጣሩ ነበር። ዛሬ ደግሞ አብርሽ ወደ አቅሉ ተመልሶ ከሄርሜልዬ ጋር መጥቷል። ፏፈሽ እያለ እንግዲህ ደመቁና የደመቁ ወዳጆች መልካም ማልቀስ፣ መልካም መቃጠል፣ መልካም ምን ዙጥ ማለት ብለናል ውዶቼ ማለት ነው። መቼም እናንተ ማለት ነው እውነትን አንቀበልም ብላችሁ እንግዲህ ታንቃችሁ ሙቱት። ትናንትና አብርሽ የኛ ልጅ ኮርት ብሎ ቅብረር ብሎ በእናንተይቱ ልጅ አልፈልግሽም ከፈለግሽ የፈለግሽውን ዕቃ ውሰጂ ሲላት ማለት ነው የእናንተይቱ ልጅ በግዴታ ኛኛኛኛኛ እያለች ነበር። ደመቁ ታፍናለች የማለት ቀኔ አብርሽ ታፍኗል ለማለት ፈልጌ ነው። እናንተ አልገባችሁም። ለማንኛውም አብርሾ ይመች። ወደ አቅለ ስለተመለስክ ደስ ብሎኛል። ለምን እኛ ሄርሜላ ጋር እንዲሰራና ከሄርሜላ ጋር እንዲኖር እንጂ ከደመቁ ጋር አንፈልግም። ለምን ካላችሁ ደመቁ ለምንም አትሆንም። አለቀ ደቀቀ። አስረግጬ ነው የምነግራችሁ። ደመቁ ለማንም አትሆንም። ሁሉ ጊዜ ኘኘኘኘኘኘኘ የምታወራው ስለ ገንዘብ እንጂ ፍቅር አታውቅም ደመቁ። እና ለማንኛውም ሄርሚዬና አብርሽ በዚህ ወዝ እያሉ ስለመጡ ዛሬ ደስ ብሎኛል። በዚሁ አጋጣሚ እንግዲህ መልካም መቃጠል፣ መልካም መናደድ፣ መልካም መጨቃጨቅ እኛ ምን አገባን? እኛ የምንፈልገው የአብርሽን ሰላም ነው። የአብርሽንና የሄርሚዬ ሰላም ነው የምንፈልግ። የሌላ የማንንም አንፈልግም። ገባችሁ? ለምን ካላችሁ ሁለቱ ጥንዳማቾች በቃ ይመቻሉ። በጣም ስርዓት ያላቸው፣ በጣም ጥሩዎች፣ በጣም ጎበዞች፣ ለወደፊቱ የሚያስቡ ጀግናዎች፣ ሁለቱ ተናበው የሚሰሩ ናቸው። ደመቁስ ሁሉ ጊዜ ስለ ገንዘብ ስለምን ወረቀት ፈርምልኝ እንደዚህ አልፈረምክልኝም በዚህ ወጥቶ አብርሽ ራሱ የውሸት መሆኑ ምልክቱን የምታውቀው የደመቁ ስራ ማለት ነው። አብርሽ ራሱ የምን ወረቀት ነው የምታመጭልኝ? ስንት ጊዜ ነው ወረቀት የምታመጭልኝ አላት። አያችሁ ደመቁ ሁሉ ጊዜ ውሸታም ስለሆነች ይሄ ነው ሲስተማ። በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ፣ ከማላመጥ ማዳመጥ ተረጋጉ። አብርሽ ሩታን አይፈልጋትም ስንላችሁ በምክንያት ነው። ለምን አይፈልጋትም? ካልፈልጋት ደግሞ ግዴታ እናንተ አታስገድዱት። ገባችሁ? ትናንትና ሄርሜላ ታፍና ያልኩበት ምክንያት በዛ ነው። ገባችሁ? አብርሽ ሳይፈልግ ግዴታ ናውሰድ እየተባለ ኢማጂን በጣም ነው የሚያስጠላው ማለት ነው። እሱ እኮ በቃ ልጄን እረዳለሁ እኔን ተውኝ እኔን ላይፍ ልኖርበት አላቸው። ጋሽዬን ይዛ መጣሽ ደመቁ። ገባችሁ? ስለዚህ አሁን ደግሞ አብርሽ አይፈልግሽም። እንግዲህ ቁርጥሽን ወቂና ኑሪ። ቁርጥሽን ወቂ ደመቁ። የደመቁ ኦዲየንሶችም ቁርጣችሁን ወቁ። ከዚህ በኋላ አብርሽን አታገኙትም። ገባችሁ? እኛ ስንናገር በትክክል በመረጃና በማስረጃ ነው። እናንተ ደግሞ እድሜ ልካችሁን ኘኘኘኘኘኘኘኘ ትላላችሁ። ገባችሁ? እና ለማንኛውም ትዳር በተሳስበው ተከባብረው ምን ብለው ሲኖሩበት እንጂ እንደነሩታ ተጨቃጭቀው ግዴታ እንደዚህ በል ግዴታ ተሰቀል ግዴታ ተፈረጥ እየተባለ እንደሩታ ከሆነ ትዳር ባፍንጫው ይወጣ። ስለዚህ አብርሽ ህይወቱን እየኖረ ነው። የእናንተይቱ ደመቁ ደግሞ ህይወቷን እንድትኖር ምከሯት። እናንተ ምን ችግር እንዳለባችሁ ታውቃላችሁ። ግዴታ የኛን ስማን ነው የምትሉት አብርሽን። እሱ ደግሞ አይሰማችሁም። በቃ አልፈልግም ካለ መብቱ ነው፣ ካልፈለገ መብቱ ነው። እናንተ ለምን እንደምታስገድዱት አንዳንዴ እኔ በጣም ነው ግራ የሚገባኝ። ገባችሁ? ጋሽዬን ሰሞኑን ስንቃወመው የነበረ ለዚህ ነው። ካልፈለጋት አታስገድዳት ስንል የነበረው ለዚህ ነው። ገባችሁ? ጋሽዬ ግን ሩታ በግድ እያስገደደችው ነበር። ማንን? ጋሽዬ ደግሞ ማንን እያስገደደ ነበር? አብርሽን። እኛ ይሄን ነው ስንቃወም የነበረ። ለማንኛውም ሄርሜላችንና አብርሽ በዚህ መልኩ መተዋል። በዚሁ አጋጣሚ አብርሽን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁት አበረታቱት ማለት ነው። ጉዞ ወደ 1 ሚሊዮን አብርሽን በቦሌ ብላችሁ 1 ሚሊዮን አስገቡት ውዶቼ።
ለምን ይገባዋል በቃ አብርሽ እየለፋ እየደከመ እናንተን ለማስደሰት እናንተን ትምህርት ለመስጠት ብዙ ነገር ያረገ ስለሆነ ዳይ ወደ 1 ሚሊዮን አብርሾ ይመች በዚሁ አጋጣሚ ሼር አድርጉ የአብርሽ ቤተሰቦች እወዳችኋለሁ የሄርሞ ቤተሰቦች እወዳችኋለሁ እንደዚሁም የሩታ ቤተሰቦች አልጠላችሁም እኔ የምጠላው ምንድነው በየቦታው እየሄዳችሁ የምትሳደቡት ነገር ነው እወዳችኋለሁ ሰላም